የመጣሁት ከአርባ ምንጭ ከተማ ነው። እንግዲህ በዚህ ቅዱስ ስፍራ መጥቼ ይህን ሱባኤ ስከታተል ለብዙ አመታት ነው። ከ2006 ጀምሬ እዚሁ እየተከታተልኩ ነው በየአመቱ ያለሁት። ሌሎች ተጨማሪ ጥቅሞችን እያገኘን ያለንበት ቦታ ነው። ለምሳሌ የወንጌል ትምህርት በስፋት ይሰጣል። ምናልባት ስለ ቤተክርስቲያናችን በጥልቀት የማናውቁ ሰዎች ዛሬ ላይ ብዙ ነገሮችን እያወቅን ነው። ወጣቱ ስለ ቤተክርስቲያኑ ስለ ኦርቶዶክስ ተዋሕዶ ሃይማኖቱ ጥልቅ እውቀት እንዲያገኝ በሰፊው ትምህርት እየተሰጠ ያለበት ቦታ ነው። በሌላ መልኩ የተቸገርንበትን ችግራችንን ለአባታችን ለአቡነ ገብረ መንፈስ ቅዱስ ነግረን ውጤት እያገኘን ነው። በአጠቃላይ እኔ ከ2006 እስከ ዛሬ ባለው ጊዜ ውስጥ ብዙ ነገሮችን መመስከር እችላለሁ። ከራሴ ጀምሮ ማለት ነው። እሳቸው ያደረጉልንን ውለታ እዚህ መጥቶ አፍሮ የተመለሰ ሰው የለም። ዘንድሮ ደግሞ የዘንድሮውን የፍልሰታ በዓል ስንመለከት ምናልባት አንድ ሱባኤ ጨርሰናል። በዚህ በጨረስነው ሱባኤ በጣም በደመቀ ሁኔታ አምና መጥተው ተስለው የሄዱ ደርሶላቸው ስለታቸው ደርሶ በዚህ በመድረክ ሲመሰክሩ ሰምተናል። እንግዲህ እነዚህ ለኛ የሚያገለግሉ ለኛ ምክንያት የሆኑ እናቶቻችንና ወንድሞቻችንን ደግሞ በጸጋ ያኑርልን። የበለጠ ጽጌ ማርያምንም ወለተ ማርያምን ኃይለ ጊዮርጊስን ገብረመድህንን እስከ ቤተሰቦቻቸው ይጠብቅልን። ያላዩ ይሄን ቦታ እስከ ዛሬ ያረገጡ ኢትዮጵያውያን መጥተው ይህን ተአምር ታሪክ እንዲያዩ ደግሞ እጋብዛለሁ። አመሰግናለሁ። እግዚአብሔር ይስጥልኝ።